በዚህ 2 ቀን ውስጥ ኢንሻአላህ እኔ አይፎን 17 ለኢብራን ልክለታለሁ ማለት ነው። ማሻአላ 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 2 ቀን ያጀማ ነቃ ደንገጥ በሉ። ስንት ነው? 882 ነው ያለው። ስንት ሰው ነው የሚቀረው? 100 ስንት ነው? ቆይ አንዴ ሊሆን አሁን 118 ምናምን 118 ነው የሚቀረው። እና አይገባም ይገባል። 2 ቀን በ2 ቀን ፕሊዝ ጋይስ፣ ይሄ ነው የሚፈለገው የነበረውና በቻላችሁት እንትን አግዙት። እኔ ደግሞ ቃል ነው የምገባው፣ ያው ያቆኛል እነሱ አይፎን 17 እኔ ከዚህ ነው የምልከው ዳይሬክትሊ ኢንሻአላህ ኢንሻአላህ። እንግዲህ ጋይስ የምታረጉት ነገር ልንገራችሁ። የአሁኑን ማለት ነው ሪካርዱን ሁላችሁም ፖስት ታደርጋላችሁ። እያንዳንዳችሁ ቻሌንጁን ሰው መስማት አለበት። እዚህ ውስጥ ያለው ሰው 4000 ሰው ነው። ነገር ግን ቻሌንጁ ከዚህም በላይ እንግዲህ መዳረስ ስላለበት እሷ ያለችውን ስፔሲፊክሊ በተለይ ቪዲዮ ሰርታችሁ ፖስት ብታደርጉና በጣም ብዙ ሰዎች ቢሰሙ በፌስቡክም በምንም በደንብ አሰራጩና የአሁኑን ቻሌንጅ ቆርጣችሁ ማለት ነው ሪካርዱን ፖስት አድርጉ እና ፖስት ስታደርጉ ደግሞ ኢምራን ያያይዛችሁ እንትን ይሁን። 2 ቀን የተሰጠው 48 ሰዓት ማለት ነው። ስለዚህ በ48 ሰዓት ውስጥ ወንድማችን ኢምራን 1 ሚሊዮን ፎሎ መግባት አለበት። ጀዛኪላሁ ኸይር እህታችን ሐናን፣ ኢንሻአላህ እናሳካዋለን። ወደ ፕሮግራማችን ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ይብሩ ምንም አንድ የሆነ ሐሳብም ስላልሰጠው አልተመቸኝም ነበር። አንድ ፖይንት ብቻ ላስቀምጥና ኢንሻአላህ እንትን እላለሁ። ምናልባት እዚህ የምትመለከቷቸው ወንድሞች የተፈጠሩትን ፖይንቶች አይዲያዎች አሉን፣ እኛም ማለት ነው ተነግሮናል። አይዲያዎች ሐሳቦች አሉ እና በተቻለ መጠን ይሄ ቀደም ኢብራሂም ቢሆን በደንብ አድርጎ ገልጾት ነበረ። ሲሆነ ያክል ምናልባት ይሄ በእንትን ደረጃ የሆነ 5-10 ሆኖ ምናምን የሚሰሩት ቪዲዮ ያክል ሰው 4000 ምናምን ነው የሚታየው፣ ያስሩ ድምሩ ማለት ነው። እዚህ ጋር ቁጭ ያለው ሰው ማለት ነው። እኛ ቪዲዮ መስራት አይጠበቅብንም አሁን ለነሱ ማለት ነው። ሊትራሊ አሁን እነ ኢብሮ እዚህ ጋር 4000 ሰው አስቀምጠው ማውራት ነው የሚጠበቅባቸው፣ ቪዲዮ እንኳን መስራት አይጠበቅባቸው። እና በዛ ደረጃና በዛ ክላስ ያሉ ሰዎች እንደዚህ አይነት ፌቨር ተሰርቶላቸው እንደውም ኑና ነው እንትን እኮ ነው የሆነ ነገር እንሰጣቸዋለን እኮ ሌላ ነገር መጠንከር አለበት። ገብቷቸዋል። አሁን ሰርቫይቭ ለማድረግ ፕሮቴስታንት እየሞተ ነው ያለው። ይሄ ዝም ብለን ያደረግነው ነገር አይደለም፣ እየሞተ ነው። ሰርቫይቭ እንዲያደርጉ ኑና የሆነ ሶርስ ያገኛሉ ከኛ እንሰጣቸዋለን የሆነ ነገር። ከዛ የውይይት ልምድም ምንም ይዘው ይሄዳሉ። እና ግሩስ ባልን እኔ በቃ በጣም ነው የገረመኝ። ድንግጥ ነው ያልኩት በኋላ እንዴ ምን ሆነ ነው እና ግሩስ ባልን በቃ እናስተምር የሆነ ነገር እንስጥ እንደዚህ እናድርግ በተባለ ይሄ ህፃን ጨዋታ ፕሊስ፣ ይሄ በጣም ደባሪ ነገር ነው፣ የማይጠበቅ ማለት ነው። ስንት 50 ምናምን ሰው ላይቭ ላይ የሚከታተለው ሰው እኮ ተደዋውሎ እኮ ማውራት እኮ ይችላሉ። ምንም ሌላ እንትን እኮ አያስፈልገው እኮ ላይቭ መክፈት ራሱ አይጠበቅባቸው። ኢንተርኔት ምናምን ኖ አያስፈልግም። ተደዋውላችሁ ማውራት ትችላላችሁ፣ ሊትራሊ ማለት ነው። ተደዋውላችሁ መማማር ምናምን ትችላላችሁ። ግን እኛ ሜዳን የከፈትንላችሁ። ወላሂ ማወቅ ያለባችሁ ነገር ውይይቱ ላይ የሚመጣው የኛው ሰው ነው፣ እኛው ነው የምናመጣው። እነ ኢብራሂም አሁን ያሉትን እንድትረዱት ማለት ነው። እኛ ስለምናመጣ ዝም ብለን አንሰጣችሁ ነው። ጊቭ ኤንድ ቴክ ነው። አምጣ ይሰጣል ነው። ስለዚህ አንተ ምን ታደርጋለህ? በጣም ታዋቂ የሚባል ቤት ኦፈር አምጣ። ይሄ እንትናን አይደለም ማነው ሶፊ ነው ያሉት፣ ሶፊ ማለት ነው። 500 ሰው አስቀምጦ ዲቤት የሚያስደርግ ልጅ ማለት ነው። እንደዛ ሳይሆን አምጡና እኛም እንመጣለን። እንደው እሱ ራሱ መጥኖ አይደለም ሀቂቃውን ማለት ነው። ምክንያቱም የፈለገ ቤት የሙስሊሞችን ያክል ፓወር ያለው ቤት አታመጡም በዚህ ሰዓት አይደለም፣ ከዚህ በፊትም ከዚህ በኋላም አይኖርም። ግን እንደው እንደዛ ስኬሉን ከፍ ካደረግነው እኛም ፍራቻ ሊመስልብን ይችላል። ምክንያቱም እዚህ ደረጃ እንደማይደርሱ እያወቅን እንደመናገር ነው የሚሆነው። ለምሳሌ እኔ አሁን ኢብራሂም መጥቶ እንደኔ አይነት ሰው ካሌላቸው አልወያይም ማለት ቢባል አይ ብሮ ፈርቶ ነው የምለው። ምክንያቱም አይደርሱም መቼም፣ እሱም ያውቀዋል፣ ሁላችንም እናውቀዋለን። ግን ወረደ ኢብራሂም እና አብዱልከሪም ሁሉም ወረዱና በቃ እናንተ ጋር መተን እኛ እናንተ ሜዳ እንጮታለን፣ ሜዳችንን ለቀን እናንተ ሜዳ እንጮታለን። እናንተ ግን ደህና ሜዳ አዘጋጁ። ሜዳ ማዘጋጀት ሳችል ውይይት አትጥራ። እንደውም ማለት ነው ኢብሮ ቀደም ተናግሮታል። በድዴት ሊሆን ይችላል አላውቅም። ይቅርታ ካልጠየቅኩላ ወይም ደግሞ ካላዘንን ከዚህ በኋላ አዝነው እንትን ካልሆነውላ ውይይቱን ራሱ ትከለከላላችሁ። ውይይቱን ራሱ ልትከለከሉ ትችላላችሁ። ቅድም በተነገረው ወይ ማለት ነው። አለስ
ያንን አመቻችታችሁ አምጥተን እንመጣለን ከተባል አሁን በዚህችው ሰዓት እኛ ለቀን እንወጣለን፣ ውይይቱን ያደርጋሉ። እስቲ አያደርጉና እንይኛ አይ አሁን አልተዘጋጀንም ማታ በሉ። ምክንያቱም እናውቃለን ከኢብሮ ጋር አሁን ሙሉን አብረን ነበርን ሳምንት ምናምን የተለየ ዝግጅት ሲያደርግ አይቼውም አላውቅም። ምንም የተለየ ዝግጅትም አላደረግም አያደርግም፣ ሌሎቹም አያደርጉም በእርግጠኝነት ማለት ያው ያለውን ነገር እናንተ ጋር እንትን ማለት ነው። እንደውም ካለው ወረድ ብሎ ማለት እና እንደው ሀሳብ ስላልሰጠው እንዳይደብራቸው በሚለው ነው ወደ ወገኖቻችን ይህን ሀሳብ ያስቀመጥኩት። ኢንሻአላህ ቁጭ ብዬ ነው ማደምጣችሁ። ቀጥሉ። ጀዛከላ እዚህ ጋር ለመጨመር ያክል ማለት ነው ያጀማ ኢብሮ ልወያያቸው ያለው አካላት ባይዘው እንዲገባችሁ ስራቸው ምንም ነገር ሰርተው አያውቁም በህይወታቸው። ቲክቶክ ላይ ምንም ነገር አሳክተው አያውቁም። የሚያውቁት ነገር ምንድን ነው? 10 ሰው ወረበል ካባ ያዋሹ አይደለም ላይቭ ላይ 10 ሰው ተቀምጠው ማውራትና እንግሊዘኛ ዌብሳይት መተርጎም ነው ስራቸው። ቢዝነሳቸው ይሄ ነው፣ በቃ ስራቸው ይሄ ነው። ምን ያደርጋሉ? ላይቭ ላይ 10 ሰው ተቀምጠው ይቦጭቃሉ። ይሄን ከጨረሱ በኋላ ደግሞ ሄደው እንግሊዘኛ ዌብሳይትን እሱን በጉግል እያደረጉ ይተረጉማሉ። خلاص ሌላ ምንም አኮምፕሊሽ አድርገው አያውቁም። ምንም ስራ ሰርተው አያውቁም። እነዚህን አካላት እንኳን እንወያ ነው ያላቸው ኢብሮ ሌጋሲ ያለው እውቀት አለው፣ በተግባርም አሳይቷል። ኢቭን ጓደኛቸው እንዴት አጎነጨመቁ ታስታውሳላችሁ? ላበላብ እስከሚሆን ድረስ እናውቃለን። እነዚህን አካላት እንወያያቸው። እኔ ግርም የሚለኝ እንደዚህ እንኳን ሆነው ሱብሃንአላህ እኮ ነው እንደዚህ አይነት ሰው ማለት ነው። እንዴት ቢሆንስ ጀመር አውዙ ቢላህ በጣም እኮ የሚገርመው እንዴት ራሱ ምርጫ ይቀርብለታል ሲጀመር። ያ ጀማ እነሱ መራጩ ነው በገለቤት ይሉላችኋል። እናንተ ሰው የላችሁም። ቢያንስ ኦዲየንስ አምጡ። እኛ ጋር ኦልሞስት በየቀኑ 10,000 ሰው ነው የሚያዳምጠን። ተራ ነገር አይደለም። 10,000 ሰው ያዳመጣ ያለው አልহামዱሊላህ ወሊላሂ አልহামድ። ስራችን ፍሬያማ ሆኗል። ሰዎች ዳዕዋውን ድረስ ኢቭን ትናንትና ማታ ከነበራችሁ 3 ክርስቲያኖች ገስት ላይ ተቀምጠው 3ቱም ጥያቄ ተፈጠሩባቸው ነበር። ካስታውሳችሁ ነበራችሁ አይደለ? ነበራችሁ። ኮሜንት ጻፉ። እንደዛ የስራ የሰራን ሰዎች ነን። ኦኬ። ስለዚህ በጣም የሚያስቅ ሎጂክ ነው። ኤኒዌይ ግን አሁንም እነዛ ጴንጤዎች ማለት ነው 3ቱም ጴንጤዎች እነዚህ 3ቱም ጴንጤዎች ሊወያዩ የሚችሉ ከሆነ እባካችሁ ጥሯቸውና ይወያዩ። ግን ቃል ልግባላችሁ መቼም አያደርጉትም። ኢብራሂምን አምላካቸውን እንደሚፈሩት ይፈሩታል። እደግመዋለሁኝ፣ ኢብራሂምን አምላካቸውን እንደሚፈሩት ይፈሩታል። የማይፈሩ ከሆነ አድርሱላቸው፣ ወጥተው ይወያዩ። ዌብሳይት መተርጎምና 10 ሰው ይዞ ማለት ቀላል ነገር አይደለም። ችግር የለውም። ከፈለጋችሁ እኔ ቤት ሆነች፣ ካልፈለገ ችግር የለውም። ዮኒን ክፈቱት፣ ዮኒ ጋር ሄዱ፣ ችግር የለውም። ብቻ ግን ውጡና ተወያዩ። ይሄ ጥያቄ ነው አንደኛ ማለት ነው። ሁለተኛ ደግሞ ቢላህ አለይኩም ሙስሊም ወንድሞችና ክርስቲያኖች በጣም ታዘቡ ምን አይነት ሰዎች እንደሆኑ ማለት ነው። በውስጥ ሲባሉ ይውላሉ። ኦርቶዶክሱን ጴንጤው አንደኛው ሌላኛው ያንተ ኢየሱስ እኮ የወንድ ከንፈር ይስማል፣ አንደኛው ደግሞ ያንደኛው ኢየሱስ ያንተ ኢየሱስ እንትን ከሃዲ ነው ይሏል። እንደዚህ የሚባባሉ ሰዎች እኛን አልቻሉንም ያጀማ። ስለዚህ ያላቸው አማራጭ አንድ ላይ መሆን ነው። እንደዛም ሆኖ ግን ማንም ማኛ ጋር አይደርስም። ኢቭን አያቸው ለማስታወቂያ ሳንሰራ ራሱ ምንም ነገር ሳንሰራ አልহামዱሊላህ 5,000 ሰው ያዳመጣ ያለው ይሄ ስኬት ነው። እነሱ ተደምረው 2,000 ሰው ነው ያላቸው ላይቭ ላይ 2,000 ሰው ይዘው ነው የሚያወጡት ሁለቱም ተደምረው ማለት ነውና ለማንኛውም ችግር የለውም። እንትን ነው ባይ ዘ ዌይ ሞመንት ቢፎር ዲዛስተር የሚባል ነገር አለ። የሆነ ነገር ከመፈጠሩ በፊት የሆነ ሞመንት ነገሮች አሉ። የማለቃቀስ አይታችሁ ከሆነ አንድ ነገር ከመጨረሱ በፊት የሆነ የሚፈጠረው ጉርምጉምታ ነገር አለ። እንደዛ ነው አሁን ያለው። እንደዛ አይነት ችግሮች ዮኒ ጋር ችግር የለውም። ዮኒ ጋር ይሁን ያጀማ። ዮኒ ማለት ባይዘዊ እኛን ሲረግጣ የነበረ ሰው ነው። እሺ ግን ችግር የለውም። ሙስሊሞች ለመዋየት ይሄን ያክል ሹር ነን። አያችሁ አይደለ? ዮኒ ማለት እኔን ሲሰድበኝ የነበረ ላይቭ ላይ እኛን ሲሳደብ የነበረ እየከፈተ ሰው ነው። ግን ችግር የለውም ቢሆንም እሱ ጋር መወያየት ይቻላል። ታዘባችሁ? ይሄን እኮ የምንለው እና በጣም ይገርማል። ኤኒዌይ ግን እዚህ ጋር ትኩረት እንድታደርጉ የምፈልገው ነገር ዲዛስተር ከመምጣቱ በፊት ሞመንት አለ። የሮቡ ጉዳይ ዲዛስተር ነው። ሮብ ከምሽቱ 3 ሰዓት ያለው ነገር ዲዛስተር ነው። ለዛ ነው አሁን ማምለጫ እየተሰራ ያለው። ለማንኛውም ግን ለመጨረሻ ጊዜ ጉዳቸው ኢንሻአላህ ሮብ ከምሽቱ 3 ሰዓት ላይ እንዘጋዋለን፣ የኦርቶዶክሶችንም የጴንጤዎችንም። ስለዚህ በደንብ አዳምጡ። ኦርቶዶክስን ጴንጤዎች አንድ ምርጫ አላችሁ። ምርጫችሁ ምንድነው? እኛ ፊት መታችሁ አውሩ፣ ወኢላ ከቲክቶክ ገጽ ትጠፋላችሁ። ቃል ልግባላችሁ። ክርስቲያኑ ራሱ ባለፈው ኮሜንት ላይ እየመጣ አዋረዳችሁን ሲላችሁ እንደነበረ ያ ሞመንት የሚጠብቃችሁ ክርስቲያን ወገኖቻችን
ግን እኔ አዝንላቸዋለሁ። ኢብሮ ለመሰለ ቢመጡም ውርደት ነው፣ ባይመጡም ውርደት ነው። እኛ ጋር ከመጡ የሚፈጠረው ይታወቃል። የሚከፈቱ መጽሐፍት፣ የሚከፈቱ ጥቅሶች ይታወቃሉ። በዛ ተዋርደው ይሄዳሉ ቢመጡ ማለት ነው። ባይመጡ ደግሞ ኦርቶዶክሱ ራሱ እዛ ወቅቱ ይጨርሳቸዋል። ባይዘው ኦርቶዶክሱ ራሱ አዋረዳችሁን እያለ ሲጽፍ ነው። ኢቨን ትናንትና እኔ ጋር ራሱ ካስታወሳችሁ ኦርቶዶክሳውያን ገብተው እነዚህ ዲያቆናት እያጭበረበሩን ያሉት እያጭበረበሩን ነው እና ባካችሁ ዲያቆናት፣ ሌላ ዲያቆናት ካላችሁ ግቡና ጥያቄያችንን መልሱልን እያሉ ነው ያሉት። ይታዘቧችኋል። ስለዚህ ሁለት ምርጫ አላችሁ፣ ራሳቸው ምረጡ። እኔ ግን በራሴ ካላችሁ መታችሁ ከምትዋረድ ያው እዛው ቤታችሁን ዘግታችሁ ጭሁ። ግን ምርጫ ለእናንተ ነው። ኤኒዌይ እኛ መጡም አልመጡም ዳዕዋችን እንቀጥላለን። ሁላችንም ሮሶ ሰዓት ላይ ዳቀሩ ያው ግልጽ የሆነ ውይይት ጥርን ያቀረብ ነው። እውነቱን ከውሸቱ የዛን ቀን ላይ ያለ ኢንሻአላህ ቀጥሉ።